የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እኔ ወንድማችሁ ሰላም ነኝ። ክብር ለእግዚአብሔር ይሁን። ዛሬ የእግዚአብሔርን ቃል በጥቂቱ ላካፍላችሁ ወደ እናንተ መጥቻለሁ። ይህንን ቪዲዮ የምትመለከቱ በዚህ ቪዲዮ እንደምትባረኩ፣ በዚህ በእግዚአብሔር ቃል እንደምትጽናኑ አምናለሁ። ብዙ ሰዎች ጋር ደግሞ ይህ ቪዲዮ እንዲደርስ ሼር እንድታደርጉላቸው፣ ሪፖስት እንድታደርጉ፣ ኮፒ ሊንክ እያደረጋችሁ እንድታደርሱ እላችኋለሁ። ዛሬ የማወራችሁ ካንተ ጋራ ማን ነው ያለው በሚል ሐሳብ ነው። ካንተ ጋራ ካንቺ ጋራ ማን ነው ያለው? በምንድነው የምትመኩት? በምንድነው የምትታመኑት? መታመኛችሁ ማን ነው? መመኪያችሁ ማን ነው? ማን ስላላችሁ ነው በህይወት ያላችሁት? ማን ስላላችሁ ነው እስከዛሬ የቀጠላችሁት? ማን ስለደገፋችሁ፣ ማን ስላበረታችሁ፣ ማን አቅም ስለሆናችሁ፣ ማን ጉልበት ስለሆናችሁ ዛሬ ላይ ደረሳችሁ፣ ዛሬን አያችሁ? ይህ ጥያቄ ለሁላችሁም ነው። ማን ነው ከጎናችሁ ያለው? በሐዘን፣ በጭንቀት፣ በደስታ፣ በማግኘትና በማጣት ማን ከናንተ ጋር አለ? ማን ረዳችሁ? ማን አገዛችሁ? ስለዚህ በጥያቄ እጀምራለሁ። ማን ነው ካንተ ጋራ ያለው በሚል ሐሳብ እንማማራለን። የእግዚአብሔር ስም የተመሰገነ ይሁን። ዛሬ የምንከፋፈለው መጽሐፈ ሳሙኤል ቀዳማዊ ምዕራፍ 17 ከቁጥር 31 ጀምሮ ያለውን ይሆናል። በዚህ ክፍል ላይ ቆሜ እግዚአብሔር በውስጤ ያስቀመጠውን ሐሳብ እንነጋገራለን። እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። ፍልስጤማዊውም መጥቶ ወደ ዳዊት ቀረበ፣ ጋሻ ጃግሬውም በፊቱ ይሄድ ነበር። ጎልያድም ዳዊትን ትኩር ብሎ እያየ ብላቴና መልካም ያማረ ነበርና ናቀው። ፍልስጤማዊውም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን? አለው። ፍልስጤማዊውም በአማልክቶቹ ስም ዳዊትን ረገመው። ፍልስጤማዊውም ዳዊትን ወደ እኔ ና፣ ሥጋህንም ለሰማይ ወፎችና ለምድር አራዊት እሰጣለሁ አለው። ዳዊትም ፍልስጤማዊውን አለው፣ አንተ ሴፍና ጦር ጭሬም ይዘህ ትመጣብኛለህ። እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጣል። እመታህማለሁ፣ ራስህንም ካንተ አነሳዋለሁ። የፍልስጤማውያንንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ እሰጣለሁ። ይኸውም ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ታውቅ ዘንድ፣ ይህም ጉባኤ ሁሉ እግዚአብሔር በዙፋን በሰይፍና በጦር የሚያድን እንዳይደል ያውቅ ዘንድ ነው። ሰልፍ ለእግዚአብሔር ነውና እናንተንም በእጆቻችን አሳልፎ ይሰጣል። ፍልስጤማዊውም ተነስቶ ዳዊትን ሊገናኘው በቀረበ ጊዜ ዳዊት ፍልስጤማዊውን ሊገናኘው ወደ ሰልፉ ሮጠ። ዳዊትም እጁን ወደ ኮረጆው አግብቶ አንድ ድንጋይ ወስዶ ወነጨፈው። ፍልስጤማዊውንም ግንባሩን መታ፣ ድንጋዩም በግንባሩ ተቀረቀረ፣ እርሱም በምድር ላይ በፊቱ ተደፋ ይላል። እንግዲህ በዚህ ክፍል ላይ እንደምንመለከተው ዳዊት ከፍልስጤማዊው ከጎልያድ ጋራ ያለውን ፍጥጫ እንመለከታለን። ፍልስጤማውያንና እስራኤላውያን የከፈቱት ጦር እጅግ አስከፊ፣ እጅግ ከባድ ጦር ነበረ። ነገር ግን ፍልስጤማውያንና እስራኤላውያን በሸለቆች መካከል ተደብቀው አንደኛው በፊት አንደኛው ፊት ለፊት ተገናኝተው ለመዋጋት አልቻሉም። ከፍልስጤማዊ ወገን የሆነ በቁመቱ ረጅም፣ በግዝፈቱ ኃያል፣ በጦር ብቃቱ እጅግ ብርቱ የነበረው ጎልያድ የተባለ ሰው በእስራኤላውያን ፊት ለፊት ወጥቶ ግጥሚያው አንድ ለአንድ እንዲሆን
አዋጅን ይናገር ጀመረ። እኔን የሚገጥመኝ እኔን የሚያሸንፍ ሰው ካለ እኛ ሁላችንም ለእናንተ ባሪያዎች እንሆናለን። እኔ ግን ያንን ሰው ካሸነፍኩት እናንተ የኔ ባሪያዎች ትሆናላችሁ ብሎ ጎልያድ ወጥቶ በፊት ለፊታቸው ቆሞ ነበረ። ነገር ግን ከእስራኤል መካከል አንድ ሰው ጠፋ፣ ጎልያድን የሚጋጠም የሚፋለም። ነገር ግን እረኛ የነበረ በምድረ በዳ እግዚአብሔርን የሚያውቅ በምድረ በዳ ከአንበሶችና ከድቦች ጋር የሚታገል ትንሽ ብላቴና ዳዊት የሚባል ወንድሞቹን ሊመለከት ወደዛ ስፍራ ሄደ። እናንተ ክፍሉን ሙሉን አንብቡት። አብዛኛዎቻችሁ ደግሞ ይህንን ታሪክ ታውቃላችሁ ብዬ ተስፋ አደርጋለሁ፣ አምናለሁ። ስለዚህ ዳዊት ወንድሞቹን ለመጠየቅ ወንድሞቹን ምግብ ይዞ በሚሄድ ጊዜ ይህ ጎልያድ የተባለ እጅግ ረጅም የጦር አርበኛ ከልጅነቱ ጀምሮ በጦር የተካነ ወርውሮ የማይስት ኃያል የሆነ ቁመቱ እጅግ ረጅም ግዙፍ የሆነ ሰው ወደ አደባባይ ወጥቶ እኔን ሊገጥም የሚችል ማን አለ? እስራኤላውያን መካከል አንድ ሰው ላኩ እያለ ይፎክር ነበረ። በዚህ ጊዜ እግዚአብሔር ክንድ ያለበት እግዚአብሔር ጣት ያለበት ዳዊት ወደ አደባባይ ወጥቶ ይህ እስራኤልን የሚያሸብር ማን ነው አለ። ይህ ያልተገረዘ ፍልስጤማዊ እንዴት የእግዚአብሔርን ሕዝብ ያሸብራል? እንዴት የእግዚአብሔርን ሕዝብ ይፋለማል? ብሎ ዳዊት በተናገረ ጊዜ ይህ ወሬ ወደ ንጉሱ ወደ ሳኦል ደረሰ። ሳኦል ዳዊትን ሲመለከተው ለጦርነት የሚሆን ሰው አይደለም፣ ለውጊያ የሚሆን ሰው አይደለም። ወንድሞቹ በዛ ጦር ሜዳ ቢገኙም፣ ታላላቆቹ በዛ ስፍራ ቢገኙም ግን ዳዊትን ለጦር የሚያበቃ ምንም አይነት ሁኔታዎች አልነበሩም። በጦር ልምምድ የሌለው ውጊያ የማያቅ ትንሽ ብላቴና ከሱ የሚበልጡ ጉልበት ያላቸው ስልት የሚያውቁ እድሜን ያስቆጠሩ ዘመናትን ያስቆጠሩ እንዴት ጦር እንደሚወረወር የሚያውቁ እንዴት ከጦር ማምለጥ እንደሚቻል የሚያውቁ ብዙ የሚያወሩ ብዙ የሚያስተምሩ አያላኖች በተቀመጡበት ፈርተው በተደበቁበት መቶ አለቃ ሻምበል ሺህ አለቃ በሉት ፊት አውራሪ በሉት የተደበቀበት ላይ ማንም ወጥቶ ሊፋለም ባልቻለበት ጉዳይ ላይ ሁሉም ተባብሮ እጅ በሰጠበት ጉዳይ ላይ ዳዊት መጣ። ጎልያድ ዳዊትን ሲመለከተው እጅግ ትንሽ ብላቴና፣ ውብ ብላቴና፣ ቆንጆ ብላቴና፣ ትንሽዬ ብላቴና በእጆቹ ዱላ የያዘ የበግረኛ፣ በእጆቹ ወንጭፍን የያዘ የበግረኛ፣ ምንም የውጋ ልምድ የሌለው የበግረኛ፣ ካንደበቱ የሚወጣው ቃል ዕውቀት የሌለበት ትንሹ ብላቴና ዳዊትን ተመለከተ። ጎልያድ ዳዊትን እጅግ ናቀው። ትንሽ ስለሆነ ልምድ ስለሌለው እሱ ጋራ የሚስተካከል ስላልሆነ ልምድ ያለው ጎልያድ፣ ዕውቀት ያለው ጎልያድ፣ አቅም ያለው ጎልያድ፣ የታጠቀ ጎልያድ፣ በብረት የታጠረ ደረቱ በብረት የታጠረ እግሮቹ በብረት የታጠረ ግንባሩ፣ ጸጉሩ፣ ጭንቅላቱ በብረት የታጠረ እሱ የማይሻከመው ጋሻ ጃግሬው ከፊት ለፊት ይዞት የሚሄደው መከላከያ ያለው ምንም የማያውቀውን ትንሹን ብላቴና ፊት ለፊቱ ተመለከተ። እጅግ ተቆጣ፣ እጅግ ተናደደ። ምክንያቱም ይህ አይገባውም፣ ለክብሩ አይመጥነውም። አንድ እረኛ ታላቅ ከሆነ ሰራዊት ጋራ ለዛውም በዱላና በወንጭፍ ሊፋለም ፊት ለፊቱ ቆመ። አንተ እኔ ውሻ ነኝን አለው ዳዊትን። ወደኔ ስትመጣ ብትር ይዘህ የምትመጣው እኔ ውሻ ነኝ ወይ አለ። ወገኖቼ ጎልያድ ያልተመለከተው ኃያል ነበረ ዳዊት ጋራ። ጎልያድ የማያየው የነገስታት ንጉስ ከዳዊት ጋራ ነበረ። ጎልያድ የማይመለከተው የኃያላን ሁሉ ኃያል፣ የጦረኞች ሁሉ ታላቅ ጦረኛ፣ ሁሉን የሚገዛ ሁሉን የሚያንቀጠቅጥ የሰራዊት ጌታ እግዚአብሔር ከዳዊት ጋራ እንዳለ
ማንም አያውቅም። ወንድሞቹም አያውቁም፣ ጓደኞቹም አያውቁም። በዛ የተሰበሰቡት የሱ ወገን የሆኑትም አያውቁም። ከዳዊት ጋር እግዚአብሔር እንዳለ አላዩም፣ አይመለከቱም፣ አላዩትም። ጎልያድም ሲመለከተው ትንሽነቱን ብላቴንነቱን ነው። ግን በምድረ በዳ የተናገረው እግዚአብሔር አቤት! ግን በልጅነቱ ከሱ ጋር እንዳለ ያስረገጠለት እግዚአብሔር ዛሬም ዳዊት ከሱ ጋር እንዳለ እርግጠኛ ነው። የዳዊት ብቃት አይደለም፣ የዳዊት ችሎታ አይደለም ወደ ጦር ሜዳ ወደ ፊት ለፊት እንዲወጣ ያደረገው። ትላንትና ከደቦል አንበሳ ጋር ሲታገል ድል የሰጠው እግዚአብሔር ከሱ ጋር እንዳለ ዳዊት ያምናል። ዛሬም በዚህ ባልተገረዘ ሸለፈታም ፍልስጤማዊ ፊት እግዚአብሔር ለዳዊት ድል እንደሚሰጠው ዳዊት ያውቃል። በእግዚአብሔር ላይ ያለው እምነት ታላቅ ነው። ለዚህ ነው ዛሬ ከናንተ ጋር ያለው ማን ነው? በማን ትተማመናላችሁ? በማን ትደገፋላችሁ ያልኳችሁ። ልምዳችሁ አያድናችሁም፣ ዕውቀታችሁ አያድናችሁም፣ የትምህርት ደረጃችሁ አያስመልጣችሁም። ያላችሁ ታላቅነት፣ ያላችሁ ዝና፣ ያላችሁ ጉልበታምነት እናንተን አያድናችሁም። ከናንተ ጋር ያለው እናንተን ያስመልጣል። በእውነት እግዚአብሔር ከናንተ ጋር ካለ አትሸነፉም። በእውነት እግዚአብሔር ከናንተ ጋር ከሆነ ተራዎች ልትሆኑ አትችሉም። በእውነት እግዚአብሔር ከናንተ ጋር ካለ ትልቅ ነው ያላችሁት ይንበረከክላችኋል። በናዝሬቱ በጌታ በኢየሱስ ስም ይህ ይሁንባችሁ። እግዚአብሔር አምላክ ከናንተ ጋር ይሁን። እግዚአብሔር አምላክ ከፊታችሁ ይውጣ። እግዚአብሔር ድልን ይስጣችሁ። ለዳዊት ድልን ሰጠ። ዳዊት እንዳለው የተገዳደርከው አለው የሰራዊት ጌታ እግዚአብሔርን ነው አለው። አንተ በተገዳደርከው በሰራዊት ጌታ እግዚአብሔር ስም እመጣብሃለሁ አለው። ዋው! ለጎልያድ የተጣለው ከእስራኤል ሕዝብ ጋር መስሎታል። ጎልያድ እየፎከረ ያለው ከእስራኤል ሕዝብ ጋር መስሎታል። ጎልያድ የተጣላው ከእግዚአብሔር ጋር እንደሆነ አላወቀም። እኔ ግን አለ ዳዊት የሚያቅ እግዚአብሔርን መኖር የሚያቅ የሕዝቡ ባለቤት እግዚአብሔር እንደሆነ የሚያቅ ትንሽ ብላቴና በሰዎች ዓይን የማይሞላ በሰዎች እይታ ስፍራ የማይሰጠው ዳዊት የተገዳደርከው እስራኤልን ነው አላለው። የተገዳደርከው ንጉሱ ሰለሞንን ነው አላለው። የተገዳደርከው የሰራዊት ጌታ እግዚአብሔር የዚህ ሕዝብ አባት የዚህ ሕዝብ ጠባቂ የሆነውን እግዚአብሔርን ነው የተዋጋኸው። የተዳፈርከው ያወራኸው እሱ ላይ ነው። በሱ ስም ደግሞ እመጣብሃለሁ። እሱ አለ ዳዊት አሳልፎ ይሰጠኛል። ለኛ እናንተን አሳልፎ ይሰጠናል። ማ እግዚአብሔር። አያችሁ ዳዊት የሚመካው ዳዊት የሚተማመነው በጉልበቱ አይደለም። ዳዊት የሚተማመነው ፋስት በመሆኑ አይደለም። ዳዊት የሚተማመነው በእውቀቱ አይደለም፣ በጉልበቱ አይደለም። የዳዊት መመኪያና መታመኛ የሰራዊት ጌታ እግዚአብሔር ነው። በኢየሱስ ስም መደገፊያችሁ መታመኛችሁ እግዚአብሔር ይሁንላችሁ። ያኔ አትዋረዱም፣ አትከስሩም። እግዚአብሔርን ይዞ የተዋረደ የለም። እግዚአብሔርን ብሎ የተዋረደ የለም። እግዚአብሔርን ብሎ የከሰረ የለም። በእግዚአብሔር ታመኑ። በእውቀታችሁ የተደገፋችሁ አለኝ ብላችሁ እየተመካችሁ ያላችሁ ሰዎች ባላችሁ ዘመድ የምትመኩ ባላችሁ ንብረት ባላችሁ ሀብት በትምህርት ደረጃችሁ በዘመዶቻችሁ የምትደገፉ የምትመኩ ወንድምና እህቶቼ ወገኖቼ መመኪያችሁ እግዚአብሔር ይሁን። ሁሉ ጠፊ ነው። ሁሉ ይክዳል። የተደገፋችሁበት ሁሉ ነገ ይክዳችኋል። እውነቴን ነው የምላችሁ። የተደገፋችሁበት እግዚአብሔር ከሆነ ግን ለዘላለም ያኖራችኋል። ሕይወታችሁ ይለመልማል፣ ኑሯችሁ ይለመልማል። ክብር ለዘላለም ለእግዚአብሔር ይሁን። ለዛ ነው የጠየቅኳችሁ፣ መደገፊያችሁ ማን ነው? መታመኛችሁ ማን ነው? አይዟችሁ የሚላችሁ ማን ነው? የምትደገፉበት ማን ነው? እግዚአብሔር ይሁን። እግዚአብሔር አምላክ ይባርካችሁ። ስለሰማችሁ እግዚአብሔር አምላክ ዘመናችሁን ይባርክ። ተባረኩልኝ። እወዳችኋለሁ።